አብይ አህመድ በሀገር ውስጥ ከባድ አጣብቂኝ በቀጠናው ላይም ከፍተኛ መገለል እየደረሰበት ይገኛል ነው የሚለው። ይሄ የኔ ስቴትመንት አይደለም። አድማጭ ተመልካቾቼ እኔ ብሆን ይሄን አገዛዝ እንግዲህ በሁሉም መንገድ እየታገልን ስላለን የኛ ፍላጎት በአንድም በሌላ መንገድ ሰብጀክቲቭ ሊሆን ይችላል። የግል ፍላጎቶች የተጠናወቱት ሊሆን ስለሚችል ይሄ ግምገማ የነሱ ግምገማ ከሆነ ሙሉ ለሙሉ እንደውም 100% ተቀባይነት ላይኖረው ይችላል ልትሉ ትችላላችሁ። ይሄ ግምገማ በጣም በውድ ዋጋ መረጃዎችን በሚያሰባስብ በጣም ድንቅ የሆኑ መረጃዎችን ብቻ ለህዝብና ለዓለም አቀፉ ማህበረሰብ በተለይ በዚህ በኢንተለጀንስ ዘርፍ ለሚሰሩ ተቋማት የሚያጋራው የአፍሪካ ኮንፊደንሻል መረጃ ነው። ይሄ መረጃ ምንድነው የሚለው በጣም በሚያስደንቅ ሁኔታ ቲፒኤልኤፍ የፕሪቶሪያ አግሪመንትን ቀብሮታል ነው የሚለው። as Washington courts አዝመራ ነው የሚለው። ከዛም ምናልባት ቀጥሎ የሚለው ነገር ቴክኒሻናችን ልታሳየን ትችላለህ ወደ ታች ስቃርገ ከዛው ጋር አያይዞ የሚያነሳው ነገር ምንድነው የትግራይ restores a rival government and Trump's rate move hands the TPLF an opening leaving Abiy Ahmed boxed in ነው የሚለው። ትልቁ ነገር ይላል የህወሓት ውሳኔ ኢትዮጵያ ውስጥ ካሉ ፖለቲካዊና ነባራዊ ወታደራዊ እንቅስቃሴዎች ባሻገር በዓለም አቀፋዊ ሁኔታዎችም ጭምር የተወሰነ ነው የሚል ነገር ያነሳል አፍሪካን ኢንተለጀንስ። ኦኬ yes በሀገር ውስጥ ያሉ ተጨባጭ ሁኔታዎችን በደንብ ስታሰሯቸው አብይ አህመድ ያለበትና እየገባበት ያለው አጣብቂኝ ሁሉንም ፋክተር ኢኮኖሚውን እናንሳ፣ ፖለቲካውን እናንሳ፣ ማህበራዊ ጉዳዮችን፣ ኤሌክሽንን፣ አማራና ኦሮሚያ ላይ ያለውን ኦቨርስትሬችድ የሆነ ያገዛዙን ቁመና በተመለከተ ጠንካራ ግምገማ ምናልባትም አብዛኞቻችንን የሚያግባባ ግምገማ ላይ መድረስ እንችላለን። ይሄ አገዛዝ በምን አይነት ቁመና ላይ ይገኛል ሁሉንም ማሳያዎች መጠቀም እንችላለን። ኢኮኖሚክ፣ ፖለቲካል፣ ሶሻል እና ሌሎች ኢንዲኬተሮችን መጠቀም እንችላለን አጠቃላይ ሀገሪቱ ውስጥ ያለውን። ከዛ ባሻገር ግን ሃርድ ፓወሩንም እንደዚሁ ማስላት ይቻላል። ለምሳሌ ወታደራዊ አቅሙ ምንድነው የሚለውን ነገር በደንብ ወታደሩ ምን እየገጠመው እንዳለ አማራ ላይ በደንብ ማሳያ አስፈልገው በየለቱ የአማራ ሚዲያዎችን መመልከት ነው አይደለም። የአማራ ሚዲያዎች የመብዛታቸው ሚስጥር እኮ በየለቱ እንደዛም ሆኖ ሪፖርት የማይደረገው ለምሳሌ ዛሬ አሁን እኔ በጣም ውስን ነገሮችን ያቀርብኩላችሁ አይደለም። በጣም በርካታ የድር ዜና ምርኮ ሪፖርት አለ በየለቱ። ወታደራዊ ሁኔታውን በተመለከተ ምንድነው እያጋጠመው ያለ ያገዛዙ ሰራዊት የሚለውን ነገር በደንብ መገንዘብ ስለምትችሉ ማለት ነው። ስለ ወታደራዊ አቅሙ አናወራም ማለት ነው። ሀገር ውስጥ ያለውን የፖለቲካዊ ሁኔታ፣ ኢኮኖሚያዊ ሁኔታ፣ ማህበራዊ ሁኔታ በሚገባ ሌላው ቀጠናዊ ሁኔታ ነው። ቀጠናዊ ሁኔታውም ሰሞኑን ስናነሳ እንደነበረው ከሱዳን ጋር፣ ከኤርትራ ጋር፣ ከጅቡቲ ጋር፣ ከሶማሊያ ጋር እና ከዛም አልፎ ከቀጠናው ላይ በበርካታ መንገድ ከፍተኛ በተለይ ዲፕሎማሲው በከፍተኛ ደረጃ መሰበሩን የሚያሳይ በርካታ ማሳያዎችን አንስተን አሁንም እሱንም መከራከር የምንችልበት ሁኔታ አለ። የህወሓት ሙቭ እነዚህም yes ካልኩሌሽን ውስጥ አስገብቷቸዋል። ግን ደግሞ ከዛም ባሻገር ዓለም አቀፋዊ ሁኔታዎችን በሚገባ ታሳቢ ያደረገ እንደሆነ ይገልጻል አፍሪካ ኮንፊደንሻል። አንዲት ምናልባት ቴክኒሻናችን አንዲት የሆነች ዳያግራም ነገር ሰርቻይ ነበር ምናልባት አጠቃላይ ፍሬምወርክ እንዲሰጠን ብዬ ምትታይ ከሆነ ልታሳየን ትችላለህ። ቪዚቢሊቲው ምን ያህል እንደሆነ አላውቅም። ከታየ ህወሓት ካልኩሌሽን ውስጥ ያስገባቸው የአፍሪካ ኢንተለጀንስ ያነሳቸው ሪፖርቶች ውስጥ ያካተታቸው በጣም ጠቃሚ የሚባሉ ነጥቦችን ለማየት ሞክሬ ነበርና ከዛ የተነሳ አንድ ዲያግራም ዴቨሎፕ አድርጌ ነበር። ምናልባት ካሳይህን ደስ ይለኛል። እሱን ማምጣት ከቻልክ ማለት ነው ስክሪን ላይ እንግዲህ ያያችሁት እንደሆነ ተስፋ አደርጋለሁ። ግን ሙሉ ለሙሉ ላይ ታይ ይችላል እስከ ውጤቱ ድረስ። በዚህ ካልኩሌሽን ውስጥ ኤክስተርናል ኮንስትሬንቶች ምንድናቸው፣ ከውጭ ያሉ ተጽዕኖዎች ምንድናቸው የሚለው ማለት ነው። የቲፒኤልኤፍ ካልኩሌሽን ውስጥ ያስገባቸው ነገሮች ምንድናቸው፣ ከዚህ የካልኩሌሽን ውጤቶች ደግሞ ምን አይነት ውጤቶች ደግሞ ሊያመጣ ይችላል
በኋላ ላይ ቢያዝ ይሄ ካልኩሌሽን የተሳሳተ ሪስክ ቢኖረው ሪስክ ኦፍ ሚስ ካልኩሌሽን ምን አይነት ውጤቶችን ሊያመጣ ይችላል የሚለውንም ጭምር ለማሳየት የሞከርኩበት ነው። በዚህ ሂደት ውስጥ በዋናነት የቲፒኤልኤፍን ሙቭ ትሪገር ያደረገው የውጭ ጉዳይ የቲፒኤልኤፍን ውሳኔ እንዲወስን ካደረጉ ዓለም አቀፋዊ ሁኔታዎች አንደኛው የአሜሪካ መንግስት ከኤርትራ ጋር የጀመረው ሪአፕሮችመንት ነው። ኦኬ ምንድነው ነው ያልኳችሁ? በኢትዮጵያ ውስጥ ባለፉት 3 ዓመታት ቦልድ ከሆኑ የኢትዮጵያን ፖለቲካዊና ነባራዊ ሁኔታ እጅግ ከዛቡ ጉዳዮች አንደኛው በአማራ ላይ የታወጀው ጦርነትና ያስከተለው መዘዝ። የአማራ ጦርነት በአማራ ላይ የታወጀው ጦርነት አገዛዙ አሁን ለገባበት ዘርፈ ብዙ ቀውሶች ዳርጎት ከጦርነቱ በፊት ወዳጅ የነበራቸውን አካላትም ጨምራቶ ብቻውን ተነጥሎ ቦክስድን አሁን ነው የሚለው አፍሪካን ኢንተለጀንስ ተነጥሎ ብቻውን መውጫ ቀዳዳ እንዲጠፋ ሆኖታል ነው የሚለው ሪፖርቱ። ከዛ ባሻገር ግን ካለፉት 3 ዓመታትና ባለፉት 3 ዓመታት በኢትዮጵያ ፖለቲካ ውስጥ ከታዩ ዘርፈ ብዙ ሂደቶች በጣም የተለየ ሌላኛው ከዚህ ከአማራው ጦርነት ባሻገር ደግሞ ሌላ የመጣው አውትካም ምናልባትም ባለፈው እንደተነተነው ነው እናንሙት የአማራው ጦርነት ውጤት አካል የሆነ ብለን የምናስበው ቲፒኤልኤፍ ወደ ነበረበት ቅድመ ጦርነት ፖዚሽን ላይ እንዲመለስ መሆኑ ትልቅ ፖለቲካዊ ዴቨሎፕመንት ነው። ትልቅ ፖለቲካዊ ዴቨሎፕመንት ነው። ይሄ ግን ታደሰ ስለተሾመ ወይ ታደሰ ስላልተሾመ ወይ ደግሞ ቲፒኤልኤፍ ፖለቲካሊ ዲሬጅስተርድ ስለሆነ አብይ አህመድ ሰርጇለሁ ስላለ ወይ ስላላለ የሆርሙዝ መዘጋት ወይ አለመዘጋት ወይ ሌሎች ጉዳዮች ያመጡት ሳይሆን በዋናነት ቀጠናው ላይ የመጡ ባሉ ዓለም አቀፋዊ ለውጦች በአንድም በሌላ መንገድ ተጽዕኖ ውስጥ ስለገባ ይሄን ውሳኔ ቲፒኤልኤፍ እንዲወስን አድርጎታል የሚል በኤርትራ በአስመራና በዋሽንግተን መካከል ያለው መቀራረብ ይዟቸው ከመጣቸው ሁለት ነገሮች አንዱ በዚህ ሰነድ ላይ የተመላከተው ምንድነው? አንደኛው Eritrea, US Eritrea approachment blocks Ethiopian port attack. ትልቁ ይዞት የመጣው ነገር ምንድነው? የዩኤስ ኤሪትሪያ approachment አብይ አህመድ ኤርትራ ላይ ጦርነት አውጃለሁ የባህር ባለቤትም ሆናለሁ እያለ ይመዝ የነበረውን ካርድ ሙሉ ለሙሉ ያስጣለ ነው። የዚህ ካርድ መውደቅ ትግራይን ነፃ ያወጣዋል። እና አብይ አህመድ በዩኤስ በዋሽንግተን እና በአስመራ መካከል ዳግም ግንኙነት እንዳይፈጠር ያልፈነቀሉት ነገር የለም። በርካታ የሰብአዊ መብት ጉዳዮችን አንስተዋል። በቀጠናው ላይ ኤርትራ ያላት ሚሉትን ክስና ሚና ሁሉ አቅርበዋል። እነዚህ ሁሉ በሚዛን ላይ ሲቀመጡ በቀይ ባህር ላይ የዩናይትድ ስቴትስ መንግስት ካለው ሀገራዊ ኢንትረስት አንፃር ሲመዘኑ ሚዛን የሚደፉ ሆኖ አልተገኙም። የስ ጠቃሚ ሊሆኑ ይችላሉ የተነሱት ክሶች፣ ግን ደግሞ ከዩኤስ ስትራቴጂክ ኢንትረስት አንፃር እነዚህ ሁሉ የተነሱት ነገሮች ከዚህ በፊት የነበረውም ሳንክሽን ከኤርትራ ጋር የነበረውም ሰጣ ገባ ከ2009 ጀምሮ የነበረው ሁኔታ አሁን ካለው ማውንቲንግ ፕሬሸር በተለይ የዩናይትድ ስቴትስን ስትራቴጂክ ኢንትረስት ታሳቢ ካደረገው ጥቅም አንፃር ሲለኩ ብዙ አይደሉም ወይንም ሚዛን የሚደፉ አይደሉም። በአሜሪካኖችና በኤርትራ መካከል ግንኙነት መፍጠር የማይቻልበት ደረጃ ላይ ተደርሷል ከዩኤስ ስትራቴጂክ ኢንትረስት አንፃር። እና አብይ ምንም ቢሰጡ ይሄንን ማስቆም የማይችሉበት ደረጃ ላይ ደርሰዋል። ይሄ ለህዋት ዊንዶ ሰጥቶታል። ይሄንን ውሳኔ የወሰነው ይሄ ውሳኔ ኤርትራ ጋር የሚደረገው ሪአፕሮችመንት እና አብይ አህመድን አገዛዝ ምን እንደሚያደርገው አስቀድሞ ተረድቷል ህዋት። ስለዚህ ወደ ነበረበት ፖለቲካዊ ቁመና መጥቶ ገጭ አደረገ ሪሴት አደረገ ስለነበረው ለዛ ነው
አሁን ከዚህ ይነሳል። ይሄ ትልቅ ስትራቴጂክ ሲግናል ነው። በቀጠናው ላይ ሀፕን ያደረገ የበርካታ ኃይሎችን እንቅስቃሴ አፌክት የሚያደርግ ኢንክሉዲንግ የአማራን ትግልም ጭምር። በነገራችን እንዴት የሚለውን በደንብ ትንተና እንሰራበታለን። ኦልሬዲ ሰርተንበታል፣ ግን ለሚዲያ ላቀረብ ነው ወይ ሌላ ቀን እናቀርበዋለን። እሱንም በተመለከተ ማለት ነው። ናው ይሄ ሲሆን እና አብይ አህመድ ኤርትራ ላይ አሰብን እናስመልሳለን እያለ በየለቱ ጧትም ማታም ፕሮፓጋንዳ ሲሰራ የነበረው ልሂቃንን በዚህ ጉዳይ ላይ ሳሰማራ ሚዲያውን ሲያስተባብር በሀገር በአንድ ሉዓላዊ ሀገር ላይ ሉዓላዊነቱንም ጭምር የኮንቴስተብል ሶቨሬኒቲ አድርጎት የኤርትራ ሉዓላዊነት ለክርክር የቀረበ ለግዢ የቀረበ ለሽያጭ የቀረበ አድርጎ ነበር። የሀገሪቱን ሉዓላዊነት ኮምፕሊትሊ ዲስሚስ አድርጎ ወደቡን በኃይልም ለመያዝ ዝግጅቱን ማጠናቀቁን በየለቱ ሲናገር በጀነራሎቹ በምሁራኖቹ በኩል ሲያደርግ ነበር የነበረው። የመጀመሪያው ነገር የዩናይትድ ስቴትስ መንግስት የነገረው ነገር በዋናነት ያንድን ሀገር ሉዓላዊነት በተመለከተና በቀጠናው ላይ ያላቸውን ዲስታብላይዚንግ ወይንም ደግሞ የመበጥበጥ እንቅስቃሴ እንዲያቆሙ ተነግሯቸዋል እና አብይ አህመድ ቀጠናው ላይ ጭምር። አንደኛው ትልቁ ነገር የዩናይትድ ስቴትስ እና ኤርትራ ዳግም መገናኘት ህወሓትን ውሳኔ እንዲያጤን በፊት የነበረበትን የፕሪቶሪያ እስር በአንድም በሌላ መንገድ እንዲያላቀቅ መንገድ ከፍቶለታል የሚል ነው። ሁለተኛው በዚህ በፖርት ጉዳይ ላይ አብይ አህመድን ሙሉ ድጋፍ ሰጥታ የራሷን ፍላጎት በእጃዙር ልታስፈጽም የምትፈልግ የነበረችው ዩናይትድ አረብ ኤምሬትስ በኢራን ጦርነት ዲስትራክትድ መሆኗና ከምንጊዜውም በላይ በሱዳን ጦርነት ውስጥ ከፍተኛ የሆነ ዓለም አቀፋዊ ጫናን እያስተናገደች መሆኑ ነው። ከዚህ ጋር ተያይዞ ለውጦች አሉ ባይዘው በቅርብ ጊዜያቶች ውስጥ በኋላ ላይ ፕሬዲክሽን ከምሰጣቸው ሁለት ፕሬዲክሽኖች አንዱ የሆነው ዩናይትድ አረብ ኤምሬትስ በቅርብ ጊዜያቶች ውስጥ በሚታዩ ጊዜያቶች ውስጥ ለፊታችን በመናያቸው አንድና ሁለት ወራቶች ውስጥ ከሱዳንና በሱዳን ውስጥ ያላትን እንቅስቃሴ ሙሉ ለሙሉ ልትገታ የምትችልበት ሁኔታ እየተፈጠረ እየመጣ ነው ያለው። በሱዳን ውስጥ ምናልባት ሰላማዊ ሽግግር እንዲመጣ ግን ደግሞ የአርኤስኤፍን ኃይል በሽግግር ውስጥ ትንሽዬ ሚናም እንዲኖረው ለማድረግ ጥረት ታደርጋለች። ከዛ ውጭ ግን በሱዳን ያላትን ኢንጌጅመንት አባንደን ልታደርግ የምትችልበት ሁኔታ አለ። ለምን? በዚህ በአሰብ ጉዳይ ላይ ከፍተኛ ፕሬሸር ስታደርግ የነበረችው በእጃዙር ኢትዮጵያን በመላክ ዩናይትድ አረብ ኤምሬትስ አሁን ራሷ የገጠማት አደጋ እና ሰላምና ደህንነቷን ጨምሮ ዛሬም እንዳልኩት የግብጽ ጦር ጭምር በዩናይትድ አረብ ኤምሬትስ በአቡዳቢ እንዲሰማራ መሆኑ ዩናይትድ አረብ ኤምሬትስ በራሷ የውስጥ ቀውስና ባላት የውስጥ ጉዳይ ላይ እንድትጠመድ ያደረገና በቀጠናው በተለይ በምስራቅ አፍሪካ ላይ የነበራትን ፓወር ፕሮጀክሽን በአንድም በሌላ መንገድ አፌክት ያደረገው መሆኑን ወይንም የጎዳው መሆኑን ከዚህ ጋር በዚህ ፋክተር ውስጥ ታመጡታላችሁ። በዚህ ካልኩሌሽን ውስጥ ምን ማለት ነው ይሄ ማለት አብይ አህመድን በፊት ኢምቦልድን ያደርገው የነበረው በድፍረት ሁሉንም ሀገር ደፈጥጣለው እኔ ዝሆን ነኝ ብሎ በቀጠናው ላይ blindly sometimes ያለምንም ዲፕሎማቲክ ስሌት እና ደስ እንዳለ ያደርጋቸው የነበሩ ዛቻዎች፣ ማስፈራሪያዎች፣ ስድቦች፣ ዘለፋዎች፣ አግሬሲቭ ፖስቸርስ እነዛ ሁሉ ቼክ እንዲደረጉ ማድረግ ችሏል። ገና እየተጀመረ ያለው በዩናይትድ ስቴትስ እና በኤርትራ መካከል እየመጣ ያለው ሪአፕሮችመንት ይሄንን የተመለከተው ዩናይትድ አረብ ኤምሬትስ በውስጥ ጉዳዩ እንዲጠመድ ከኢትዮጵያ ጋር ያለውን ግንኙነት ሙሉ ለሙሉ ያቆማል ማለት አይደለም። ግን ደግሞ በአሰብ ጉዳይ ላይ ፑሽ ይደረግ ከፍተኛ ተጽዕኖ እንዲያደርግ የሚያደርግበት ሁኔታ ላይ አይደለም የሚሆነው ከዚህ በኋላ። ስለዚህ ጦርነቱ ከቀይ ባህር ኮሪደርነት ወደ ውሃ ጦርነት በሱዳን ጉዳይ ላይ ፎከስ እንዲያደርግ ሽግግር እንዳደረገ ባለፉት ጥቂት ቀናቶች እየተመለከትን እንዳለን ማየት ትችላላችሁ። ይሄኛውም የዩናይትድ አረብ ኤምሬትስ በራሷ የውስጥ ጉዳይና በምስራቅ አፍሪካ ቀጠና ላይ የነበራት ፓወር ፕሮጀክሽን በተወሰነ መንገድ ተጽዕኖ ውስጥ መውደቁ
የተመለከተ ህወሓት አሁንም የራሱን ውሳኔ በመወሰን ረገድና አሁን ወዳለበት ቁመና እንዲመጣ የራሱን ሚና ተወጥቷል ይላል ማን? አፍሪካን ኢንተለጀንስ። ሌላው ከውጫዊ ምክንያቶች ባሻገር ሌላው ከዚሁ ጋር የተያዘው የዩናይትድ ስቴትስ መንግስት አክሰስን በተለይ ደግሞ የሲ አክሰስን በተመለከተ በተናጠል በጦርነት እና በተናጠል የአንድን ሀገር ሉዓላዊነት ተዳፍረን የባህር በር ባለቤት እንሆናለን የሚለውን ዛቻና ማስፈራሪያ ሙሉ ለሙሉ ከእንደዚህ አይነት ሬቶሪክ እንዲታቀብ የኢትዮጵያ መንግስት የነገረው መሆኑን በዚህ ሪፖርት ላይ የተመላከተ ነው። ከዛ ውጪ ህወሓት ከግንዛቤ ውስጥ ያስገባቸው ውስጣዊ ጉዳዮች አሉ ይላል። በዚህ ላይ ውስጣዊ ጉዳዮች ውስጥ ከሚነሱ ነገሮች ኢንተርናል ኢትዮጵያን ክራይሲስ ነው የሚለው የአፍሪካን ኢንተለጀንስ ምክንያቶች ብሎ ካስቀመጣቸው ነገር አንደኛው የኤንዲኤፍ ኦቨርስትሬችድ መሆን ወይንም ደግሞ የሀገር መከላከያ ሰራዊት እያለ ራሱን የሚጠራው የአብይ አህመድ ሰራዊት በሁሉም አካባቢዎች ላይ መጠነ ሰፊ ሽንፈት እያስተናገደ መሆኑና በሁሉም አካባቢዎች ላይ የተበተነ ሰብሳቢ የሌለው ያስተማራው ኃይል ጋር ተልኮ መቀበልና መስጠት የማይችልበት ደረጃ ላይ መድረሱ ዛሬ በአማራ ክልል ወደዚህ ስቱዲዮ ስገባ የነበሩ ሪፖርቶች የሚያሳዩት አንዳንድ አካባቢዎች ላይ ጥሎ እየሸሸ እንዳለ ሰራዊቱ የሰማንባቸው ቦታዎች አሉ። በሌላ በኩል የፋኖ ኃይሎች ደግሞ ለመጠነ ሰፊ ማጥቃት እንቅስቃሴ ራሳችንን አዘጋጅተናል፣ ታድሶም ጨርሰናል፣ በወታደሩ በህዝቡና በወታደሩ አመራር መካከል የነበሩ የሪፎርም ስራዎችን አጠናቀናል እያሉ መግለጫ እያወጡ ነው። በየአካባቢው ያሉ ኮሮች መግለጫ እያወጡ ነው ያሉት፣ ዝግጅታችንን አጠናቀናል እያሉ ማለት ነው። ይሄ የህወሓት አገዛዙንና ያገዛዙን ሃርድ ፓወር በሚገባ እንዲገመግም ያደረገው እንዳልኳችሁ ፕሪቶሪያ ህወሓትን በጦርነትም በፖለቲካም ተሸናፊ የሚያደርግ ስምምነት የነበረ ሲሆን አሁን ላይ ግን በጦርነት ተሸንፎ የነበረው ህወሓት ፖለቲካሊ ግን አሸናፊ እንዲሆንና ዳግም ደግሞ ወታደራዊ አቅሙን እንዲያጠናክርና ዲፕሎማቲካሊም ራሱ ሪካሊብሬት አድርጎ በቀጠናውም በጎረቤትም በሀገር ውስጥም ካሉ ኃይሎችና ህዝቦች ጋር መተማመንን ለመፍጠር ጥረት እያደረገ እንዳለ መለከታለሁ። ሚስካልኩሌሽንስ ይኖራሉ፣ በኋላ ላይ ያነሳቸዋለሁ። ሚስካልኩሌሽኖች የሚላቸውን ማለት ነው። ሌላው ትልቁ ግንዛቤ ውስጥ ያስገባ ህወሓት ይህንን ውሳኔ እንዲወስን ካደረጉት ምክንያቶች ሌላው ሀገሪቱ ውስጥ ያጋጠመው ኢኮኖሚክ ኮላፕስ ነው የሚለው የአፍሪካ ኢንተለጀንስ። አሁንም እኔ ብለው ብልጽግና በልጽግ ያለው ነው እያለ ያለው። ስለዚህ እኔ ኮላፕስ ነው ያለው የኢኮኖሚ ድቀት ነው ያለው ሀገሪቱ ውስጥ ብል ብልጽግና አይ ይሄ የሟርተኞች እንጂ በትክክል ሀገሪቱ ውስጥ ያለው ነገር ይሄንን አያሳይም ነው የሚለው እና ሁለት አሃዝ እድገት እያስመዘገብን ነው። ኢንፍሌሽን በኢትዮጵያ ታሪክ እንግዲህ በቅርብ ጊዜያቶች ውስጥ ታይቶ በማይታወቅ ደረጃ ወደ 1 ዲጂት እንዲወርድ አድርገናል ነበር ሲል የነበረው። አሁን ተመልሶ ኢንፍሌሽኑ ዛሬ ምግብና ምግብ ነክ የሆኑ ኢንፍሌሽኖች ወይንም ደግሞ የዋጋ ግሽበቶች በከፍተኛ ደረጃ ማሻቀባቸውን ስንሰማ ነበር የነበረው። ብሉምበርግም ትላንት ሲያስነብብ ነበር። አጠቃላይ ያለው ሁኔታ ከዚህ ጋር የተያያዘ በተለይ በነዳጅና ነዳጅ ነክ ጉዳዮች ተያይዞ በበርካታ ጉዳዮች ላይ የዋጋ ንረት በከፍተኛ ደረጃ ማደጉን የሚገልጹ ሁኔታዎች አሉ። ከዚህ ጋር ተያይዞ ሀገሪቱ ውስጥ ያለው ኢኮኖሚ ሁኔታ የኑሮ ሁኔታ በከፍተኛ ደረጃ ማሻቀቡን የሚያሳዩ ናቸው። ባለፉት 2 ወራቶች ውስጥ በእያንዳንዱ አይተም ላይ ነበረው ለምሳሌ ዛሬ ይሄን ፕሮግራም የምትከታተሉ ሰዎች የዘይት ዋጋን ዝም ብላችሁ መዝግባችሁ ያዙና የዛሬ ወር ተመሳሳይ ቀን ላይ ፕሮግራም ስንሰራ ዛሬ 8 ይመስለኛል አይደለም ፍራይዴ ሜይ 8 ነው። በሚቀጥለው ወር በ8 በተመሳሳይ ይሄንን አንድ አይነት ተመሳሳይ ፕሮግራም ስንሰራ የዛኔው የምግብ ዘይት ዋጋ ቼክ ብታደርጉት በሀገሪቱ ውስጥ ያለውን ኢንፍሌሽን ለማስላት ይጠቅማችኋል።